አሜሪካ የ200,000 ሰዎችን ቪዛ ልትሰርዝ እንደሆነ ተሰምቷል። መረጃውን ይዘናል እናካፍላችኋለን። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የሥራ ዘመናቸውን በ2027 እንደሚያጠናቅቁ አስታወቀዋል። ስለዚህም ጉዳይ እናካፍላችሁ ይሆናል። በተያያዘ ዜና የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ጉባኤ በአዲስ አበባ መካሄድ ጀምሯል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር እንደምንመለከታቸው ጉዳዮች እናልፋለን። አሜሪካ የ200,000 ሰዎችን ቪዛ ልትሰርዝ ነው። የዶናልድ ትራምፕ አስተዳደር በታሪክ ትልቁን የቪዛ ስረዛ እርምጃ ለመውሰድ እየተዘጋጀ መሆኑ ተገለጸ። እርምጃው በንግድ ቢ1 እና በቱሪዝም ቢ2 ቪዛ ወደ አሜሪካ ገብተው የጥገኝነት ጥያቄ ያቀረቡ ወይም በመጠየቅ ላይ ያሉ እስከ 200,000 የሚደርሱ የውጭ ሀገር ዜጎችን ዓላማ ያደረገ ነው። የውጭ ጉዳይ ሚኒስቴር ከሀገር ውስጥ ደህንነት መስሪያ ቤት ጋር በመተባበር ከ2016 እስከ 2026 የተሰጡ ቪዛዎችን ለመሰረዝ ዝግጅቱን አጠናቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጎት እንደተናገሩት እርምጃው ለአጭር ጊዜ ጉብኝት መጥተው ቪዛውን ለቋሚ መኖሪያነት ተጠቀሙበትን ለመቆጣጠር ታስቦ የተወሰደ እንደሆነም ተናግረዋል። ይህ የቪዛ ስረዛ ሰዎች ወዲያውኑ ከሀገር እንዲወጡ ባደርግም ህግ የጉዞ ሁኔታቸውን የሚያሰጣ በመሆኑ ከፍተኛ የህግ ክስና ተቃውሞ እንደሚገጥመውም ይገመታል። የትራምፕ አስተዳደር ከዚህ ቀደምም በቪዛ አመልካቾች ላይ በርካታ ጠንካራ ገደቦችን ሲጥል መቆየቱ ይታወሳል። ይህ ግን በጣም ከፍተኛ የሆነ የ200,000 ሰዎችን ቪዛም ልትሰርዝ እንደሆነ የተሰማ የሚገኘው። በሌላ መረጃችን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የሥራ ዘመናቸውን በ2027 እንደሚያጠናቅቁ አስታወቁ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በመጪዎቹ የፈረንጆቹ ነሐሴ 2027 የሥራ ዘመናቸውን እንደሚያጠናቅቁ ይፋ አድርገዋል። ዋና ዳይሬክተሩ አፍሪካ የራሷን የጤና አጀንዳ በባለቤትነት መምራት እንዳለባትና የውጭ ጥገኝነትን በማስቀረት ራሷን መቻል እንደምትችል ተናግረዋል። ዶክተር ቴድሮስ በዛሬው ዕለት በአዲስ አበባ በተጀመረው የድርጅቱ ቀጠናዊ ኮሚቴ ስብሰባ ላይ በቪዲዮ ባደረጉት ንግግር እንደገለጹት ኃላፊነታቸውን ከማጠናቀቃቸው በፊት ይህ በዋና ዳይሬክተርነት የተገኙበት የመጨረሻ የቀጠናዊ ኮሚቴ ስብሰባ መሆኑንም ገልጸዋል። ከ9 ዓመታት በፊት በ2017 በዚምባብዌ ባደረጉት ንግግር አባል ሀገራት የራሳቸውን የጤና አጀንዳ በመሪነት መያዝ አለባቸው ማለታቸውን ያስታወሱ ዶክተር ቴድሮስ አሁን ላይ ይህ ሀሳብ አፍሪካ የራሷን ጤና በፋይናንስ የምትደግፍበት የምታስተዳድርበትና የምታቀርብበት መሰረታዊ መርህ እየሆነ መምጣቱንም ተናግረዋል። አህጉሪቱ አሁን ላይ ወሳኝ በሆነ የለውጥ ምዕራፍ ላይ እንደምትገኝ የገለጹት ዶክተር ቴድሮስ አፍሪካ ከምታገኘው የውጭ እርዳታ ይልቅ በገንዘብ ዝውውርና በከፍተኛ የዕዳ ክፍያ ምክንያት የምታጣው ሀብት በእጅጉ እንደሚበልጥም ጠቁመዋል። የጤና ታክሶችን በአግባቡ በመጠቀም አፍሪካ የህዝቧን ጤና በራሷ አቅም መደገፍ እንደምትችል ዶክተር ቴድሮስ በንግግራቸውም ገልጸዋል። ዶክተር ቴድሮስ ሁላችንም በጋራ የምንፈልጋትን ጤናማ ደህንነት የተጠበቀ ፍትሃዊ የሆነች አፍሪካ መገንባት አለብንም ብለዋል። በተጨማሪም አባል ሀገራት በመጪው ግንቦት በሚካሄደው የዓለም ጤና ጉባኤ ላይ ድርጅቱን ዘላቂ የፋይናንስ አቅም ለማሳደግ የሚደረገውን የመዋጮ ጭማሪ እንዲያጸድቁም ጠይቀዋል። ሀገሪቱ ከዓለም አቀፍ የጤና መዋቅር ማሻሻያ ጋር በንቃት እንዲሳተፉ በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውን የኢቦላ ወረርሽኝ እየተደረገ ያለውን ምላሽ እንዲደግፉና ድርጅቱን ይበልጥ ቀልጣፋ ለማድረግ የሚሰራውን ስራ እንዲያገዙ ማሳስበዋል። በመጨረሻም የእናንተ ዋና ዳይሬክተር ሆኜ ማገልገል በህይወቴ ትልቁ ክብር ነው ሲሉ የተናገሩት ዶክተር ቴድሮስ ኃላፊነታቸውን እስከሚያስረክቡ ድረስ በቀሪው 1 ዓመት ላስቀመጡት ራዕይ አባላት ሀገራቱና የድርጅቱ ባልደረቦች ድጋፋቸውን እንዲቀጥሉ ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ዘገባችን እናልፋለን። የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ በአዲስ አበባ መካሄድ ተጀምሯል። የዓለም ጤና ድርጅት WHO የአፍሪካ ቀጠናዊ ኮሚቴ የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የዓለም ጤና ድርጅት የአፍሪካ ቀጠና ዳይሬክተር ፕሮፌሰር መሐመድ ያዕቆብ ጃናቢ፣ የጤና ሚኒስትር ዶክተር መቅደስ ዳባ፣ የአፍሪካ ሀገራት ጤና ሚኒስትሮችና የዓለም አቀፍ ተቋማት ተወካዮች በተገኙበት በአዲስ አበባ ተከፍቷል። በጉባኤው ላይ በቪዲዮ መልእክት ያስተላለፉት የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በሀገሪቱ የታዩ ዋና ዋና የጤና ስኬቶችን፣ ተግዳሮቶችን፣ የመፍትሄ አቅጣጫዎችን አቅርበዋል። በመልእክታቸውም 8 ሀገራት በየጊዜው የሚከሰቱ ተላላፊ በሽታዎችን የማጥፋት ምዕራፍ ላይ መድረሳቸውን በተለይ ሞሪሸስ፣ ሲሸልስ የኩፍኝ በሽታ ሙሉ በሙሉ ማጥፋታቸውን ገልጸዋል። በተጨማሪም 20.7 ሚሊዮን የኤችአይቪ ታማሚዎች ሕክምና ማግኘታቸውን፣ የቲቢ ሕክምና ሽፋን 74 በመቶ መድረሱን፣ የወባ ክትባት በ25 ሀገራት በመሰጠቱ በሽታው በሲሶ መቀነሱና የኢትዮጵያ ሞዛምቢክ የበላይነት ቁጥጥር ብቃት ማደጉን በስኬት ጠቅሰዋል። በሌላ በኩል እንደ ኮሌራ በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው የኢቦላ ወረርሽኝ ያሉ ጤና ስጋቶች አሁንም ከፍተኛ የሰው እያጠፉ መሆኑን ማስታወቋል። ከዚህ በተጨማሪም ከአህጉሪቱ 47 ሀገራት መካከል 44ቱ የሞት ምክንያቶች በትክክል
በትክክል መመዝገብ ባለመቻላቸው እንዲሁም የዓለም አቀፍ የእናቶች ሞት 70%ና ከ5 ዓመት በታች ህጻናት ሞት ግማሽ ያህሉ በአፍሪካ መመዝገቡ አሁንም አሳሳቢ ተግዳሮት ሆኖ ቀጥሏል። በፋይናንስ በኩል ባለፈው ዓመት የጤና ድጋፎች መቀነሳቸውን የዘርፉን የጎዳው ሲሆን አፍሪካ በህገወጥ የገንዘብ ፍሰት የምትሰጠው $90 ቢሊዮን ከምታገኘው $74 ሚሊዮን የእርዳታ ድጋፍ እንደሚመልጥም ተገልጿል። አብዛኞቹ ሀገራት ለጤና ዘርፍ ከሚመድቡት ይልቅ ለውጭ ዕዳ ወለድ ክፍያ የሚያወጡት እንደሚበልጥ የጠቆሙ ዶክተር ቴድሮስ አድሃኖም ህገወጥ የገንዘብ ፍሰትን በማስቆም ፍትሃዊ የዕዳ ውሎችን በመደራደርና የጤና ታክሶችን በመጠቀም አፍሪካ የጤና ሉዓላዊነትን እንድታረጋግጥም አሳስበዋል። ጉባኤው ከዛሬ ጀምሮ ለ3 ተከታታይ ቀናትም በአዲስ አበባ እንደሚካሄድ ተነግሯል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌሎች ዜናዎች ዳግም እስክንገናኝ ድረስ በደህና ቆዩ።